ቦታ የት እዛ ሳይወደቁ አቤት ጥላ ነው የመጣ ነው ጋሽ እንዴ ቆይ ጋሽ ቆይ ያረገ ነው ወይኔ ጉዴ ወይኔ ላቃጥሉት አረፈ ቅቤ አይደለም ቅቤ እንዴ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ ያው ነገሮች እንዴት እየሄዱ እንደሆነ አይታችኋል። የምናደርገውን ነገር ሁሉ ዳንኤል ያው ቀድሞ እያወቀብን ስለተቸገርን እኛም ዛሬ ከትልቅ ውሳኔ ጋር መተናል። እሱን ትተን መምጣት ማለት ነው። ትተነው መተናል። በዛ ላይ ደግሞ ዛሬ ትልቅ ነገር ነው ልናደርግ ያሰብነው ማለት ነው። ጋሼን እናማክራቸዋለን። ከዛ በኋላ ይሄ ነገር መተት ነው መቼም ማለት ነው። ከመተት ውጪ ምንም ሊሆን አይችልም። የሷ የገላ መታሻና እንደገና ደግሞ የሷ የቢጃማ ቁራጭ ቀጥሎ ደግሞ በወፍ ጎጆ ተደርጎ እንደገና ጸጉሯ ማለት ነው። ይሄ ከመተት ውጪ መቼም ምንም ልትሉኝ አትችሉም ቤተሰቦቻችን። እኔ እርግጠኛ ሆኜ ነው የምናገረው ይሄንን ማለት ነው። ድግምት ነው። ድግምቱ ጋር ደግሞ ዳንኤል የተያያዘ ነገር አለው። ያንን ተመልካች ራሱ ቤተሰቦቻችን ራሱ በተደጋጋሚ እየተናገሩ ነበር። ችግር አለበት። ትላንትና ደግሞ በቃ ሌላ ታሪክ ማለት ነው። በደንብ ነው በቃ ዳንኤል እጁ ያለበት ነው ብለው ያሉት ማለት ነው። እና ቤተሰቦቻችን ይሄ ነገር ቆሜ እኔ ዳንኤል ነገሮችን ሲያጠፋፋ አላይም ከእንግዲህ ማለት ነው። ስለዚህ በውሳኔ ጸንተናል። ዳንኤልን እንዳይመጣ አድርገናል። ሳንነግረው ነው ራሱ ወተን የመጣ ነው ማለት ነውና ይሄን ወይ እናቃጥለዋለን። ጋሼና ማክረናቸው ወይ ውሃ እንዳፋበታለን፣ ወይ ውሃ ደፉበት መተቱ እንዲከሽፍ፣ ወይ ደግሞ አቃጥሉት ነው የሚሉ። እንዲቃጠል ራሱ ክብሪት ይዘሻል ይዘሻል። አሳያቸው ለቤተሰቦቻችን። ክብሪቷን ይዛለች። የሚቃጠል ከሆነ እናቃጥለዋለን። ውሃ የሚደፋበት ከሆነ ይደፋል ማለት ነው። ደግሞ ያሰብነው እኛ ምንድነው እሱ ቦታው ላይ ማለት እዛው ቦታ ላይ እዛው እነሱ ያደረጉት ቦታ ላይ ያንን ነገር ያደረገበት ቦታ ላይ ነው የፈለኩት ማለት ነው። ተቀብሮ የነበረበት ቦታ አለ። የወደቀችውም እዛው ጋር ነው፣ የተቀበረውም እዛው ጋር ነው። ስለዚህ መቃጠልም ያለበት እዛው ጋር ነው፣ መክሸፍም ያለበት እዛው ጋር ነው እንጂ እነሱን መክራቸውና ጋሽን ነው ካሉ አይ ይኖራሉ። ሲጀመር አውርቻቸው ነበር መጀመሪያ ማለት ነውና ይኖራሉ በትክክል። እናቀጣጥሏለን ይሄን ነገር እንትን እናረጋዋለን ማለት ነው እና እናጠፋዋለን። እንግዲህ ፍቅርም በእርግጠኝነት ነፃ እንደምትወጣ እርግጠኛ እንደምትድን ማለት ነው። እኔ እርግጠኛ ሆኜ የምነግርሽ ነገር እንደምትድን እርግጠኛ ነኝ። እንደውም ጋሼ እየመጡ ነው። ጋሼ ምን ሆነ ነው ቸኩ ጋሽ ቀስ በሉ ኧረ እንዳይወድቁ። ምን ነው ከናንተ ጋር የነበረው ልጅ የሆነ ነገር እያደረገ ነው። ምን ደውስ የሚያደርገው የሆነ ነገር እያደረገ ነው። እዛ ቦታ የት እዛ ሳይወደቀች ነው። ኧረ ጋሼ እንደ እንትን አይበሉ። ቤት ጥለ ነው እኮ የመጣ ነው። ቤት ጥለ ነው እኮ ነው የመጣ ነው። ጋሼ ቤት አይደል እንደ ያለው? አዎ ቤት ጥለ ነው የመጣ ነው። ጋሽ እንዴ ቆይ ጋሽ ቆይ ቀስ ይበሉ። ቆይ ይቀረጽ ቀስ በሉ። ቆይ ቅረጽ አንተ ካሜራማን። ምን እያደረገ ነው? ወይኔ ምን እያደረገ? ቆይ ጋሽ ወደዚሁ ለምን እንደሚሰግዱ ለእንጨት አሬውን ነገር እያደረገ ነው። በስመ ቆይ ትንሽ እስቲ ምን እንደሚያደርግ እናየዋለን። ካካ አለ እንዳይቆምበት እንዲ ወይኔ ጉዴ ሰራን። ለዚህ ነው
በቃ እሷን መጥቶ እዚህ መስዋዕት ላይ ያረጋን ነበር አርዶ መጀመሪያ ማለት ነው። ይሄ የሚያመልክበት ቦታ ነው ማለት ነው። አይ የሚያመልክበት አድባር ነው የሚባል የሚያመልክበት ቦታ ማለት ነው። ስለዚህ እሷን እዚህ አምጥቶ ሊገላት ነበር እቅዱ። አልሳካለው። ተረፈች፣ በህይወት ተረፈች። አሁን እየሰገደ ይቅርታ እየጠየቀ ነው የሚሆነው መቼስ። ወይኔ 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 እንውጣበት ውጣ እንዳይ እንቀስ እዚሁ እጅ ከፍንጅ ምን እየሰራ ነው አይደል? ምን እያደረክ ነው? ስፖርት ከዛ እንትን አልነበረም። ስፖርት መስራት ቦታ እዚህ ነው። ጁዶ ምናምን እየሰራው ነው። ራሴን እያማማኩኝ ምናምን ነው። ምንድነው አጅሬ ስፖርት እንጂ ምንድነው? ምን ልታረግ ስፖርት የሰራኸው አሳያ አሁን እኛ ከወጣን በኋላ አረጋኝ ካሜራም ስላለ ነገሩ ችግር የለው። መጀመሪያ እንደዚህ ሆነ እየሰገደ ነው። ከልክኛ ስታይ ስፖርት አይደለም። ዝም በል አይና በብራታችን አይናኝ ነው። መመሰጥ ነው። አንተ አትካድ እያየነህ ነበረ። ምን ነው መመሰጥ? ምን ነው መመሰጥ ነው። ይኸውልህ ከእንትን ጋር ይሄ አባ እንትን አለ የስፖርት ሂደት ነው። ዝም በል ስፖርት ነዘረት ዝም ብሎ ስትገዛለ እስከ ዛሬ ተጃጃልኩት ነገር ነው የሚቆጨኝ። ሴቶች ሲሰሩ እንደዚህ ነው። ዛሳይ አይደለም እንደዚህ ነው። እሺ እንደዚህ ስፖርት ስንሰራ ማለት ስፖርት የሚሰራበት ብዙ ቦታዎች አሉ። እሙ የወደቀችበት ቦታ፣ እሷን የተቀበረበት ቦታ፣ ዛፍ ስር ለምንድን ነው የሚሰሩት? ችግር አለ። ይሄማ አይደለም ስማኝ፣ መጀመሪያ ከባድ ነገር ነው። እየሮጥኩኝ መጣሁ። ስሙኝ መጀመሪያ ውርጅብኝ መብረቅ ታስመታናል። እየሮጥኩ መጣሁና ጥላ ነው ሳየው። ከዛ በቃ እዚህ ቁጭ ብዬ ስፖርት ልሰራ ነው ሐሳቤ። እኔ ሐሳቤ እንደዛ ያየሁህ ነገር ነበር። በዚህ አንገት ላይ ሰክቼ ማለት ነው። ተተሳሳታለህ። ሁለታችንም እንሞታለን። እኔ አይቻለሁ። አትካድ። ስትሰግድ ነበረ። ጎንበስ ቀና ስትልለት ነበር። ለምን? ለዛፉ ነው የምትገድለው። ለማንም አልሰግድም። አንተ አትጋዱ። በዚህ በቀንድ ነው የሚሞት። እኔ ሃይማኖት አለኝ። ለምን ምክርህ? ሃይማኖት ዝምበለክ አለ ተላማ ሃይማኖት ይሄ ነው። እኔ ነገርኩህ። አድባር ነው። እኔ ስፖርት እየሰራሁ አድባር ነው የመሰላችሁ ይመስላል። ቅንጦና አድባር እዚህ ልሰግድ ነው ለዛፍ ምንድነው? ወይ አንተ እኔ ስፖርት እየሰራሁ ነው። ምንድነው? ዝምበለክ ስፖርት ደማ ወደቀችበት ቦታ ነው ስፖርት ትላለህ። ይሄ በጣም ምንድነው? ሰውዬ ገላግዬ ወደ አንገቱ ላይ ጭኜ ወደዛ ተገላግዬ ተመጣጣኝ እንዴ ስፖርት እየሰራሁ ነው ማለት ተማሪኝ አይደለም። ዞር በል ጋሽ ዞር ይበል። ጋሽ ዞር ይበሉ። ለእርሶ ስል ነው። ስፖርት እየሰራሁ አብረን ጨፈልቅሃለሁ። እናቴን ስፖርት ይኸውልህ፣ ይሄ ሁሉ ነገር የሚፈጠረው እሙ እንደዚህ የሆነች በአንተ ምክንያት መሆኑን ደርሰንበት ባና እሺ አይተን አይደለም። እኔ ስፖርት እየሰራሁ እኔ ከዚህ በኋላ አልጃጃልም። ከዚህ በኋላም አልጃጃልም። ወይ ዳንኤል እመኔ ስትሰግድ አይተናል። እኔ ለማንም አልሰግድም። ለአድባሪ እየሰገድኩ ለዛፍ ነው የምትሰግደው። እንደውም ልንገርህ፣ ኧረ አምላኬ ያንን ነገር ካወጣችሁት በኋላ የእሷ ጤና ተበላሽ። ስለዚህ አስገባው፣ መለሰ አስገቡት። የመጣሁበት ምክንያት እሱ ነው። በቃ የመጣሁበት ማለት የእሷን ጤና መመለስ ፈልጋለሁ። አንተ እዚህ ተንዘላዘልክና እሷ መታጣት የለባትም። እህቴ ነች። አንተ ባለቤት ሌላ ሴት ልታገባ ትችላለህ። አሃ ጤናው የሚመለሰው ሲከበር ነው። መቃጠል አለበት። መልስ መቃጠል አለበት። ይቃጠል ጋሼ። እኛም ይቃጠል። ለምን ካልተቃጠለ አይሆንም። ልናማክረህ ጋሼ ቆይ ና አይደባለም። ይተውት ችግር የለም። እኛ የመጣ ነው ጋሼን ወይ ይቃጠል ወይ ደግሞ ውሃ ይደፋበት ብለን ልናማክር ነው የመጣ። ምንም ይቃጠል ነገር የለም። ይቃጠል አይኔክ እያየህ ማለት ነው። እሙን ነው የምትገሏት። ይሄን ነገር ካቃጠላችሁ ትሙት። በቃ አይኔ እያየ ትሙት።
የሰይጣን አምልኮ ሲደረግ እያየው ማለት ነው። ሚስቴ ስትሞት ቁጭ ብዬ ከማ አቃጥዬ ድብርኝ ይስባል። ዛሬ አሁን ይሄ ሲቃጠል ስመለስ ሞት አላገኛት። እህቴ ነች እኮ ክፉ አንተ ሌላ ሰይጣን ልቀቀኝ። ሌላ እንትን አለው ማለት ነው። በጣም ሰይጣን ነው። እሷን ትሙት ምን ማለት ነው? ልቀቀኝ። ሰይጣን ምን ማለት ነው? ለሰይጣን እየሰገድክ ነበር። ለሰይጣን እየሰገድክ ነበር። አሁን ለሰይጣን እየሰገድክ ነበር። ሌላ እንትን ልታገባ እሷ ትሙት አይደል? ታመጣው ነገር የለም ምንም። ነገር ይቃጠል ለመውረስ ብለው ለቀነሱ ማን ይቃጠል? በቃ ማን አምጣው አይቃጠላት። ለምንድን ነው የሚቃጠለው? ጋሼ ከፊቴ ዞር እንዲህ ይንገሩት። ካልሆነ ግን ደም እንፋሰስ። ዛሬ ደም እንፋሰሳል። ደም እንፋሰሳል። ወላንሳ ይሄ ድግምት ካልተቃጠለ አይሆንም። ወላንሳ ሄደሽ እንትን አምጪ። ያንን ማቀጣጠያ ምናምን አምጪ። ቶሎ በይ በፍጥነት አምጪ። እሱን ለኔ እንዳይቀበልሽ ይዞሽ እንዳይሮጥ ማቀጣጠያ አምጪ። እሱን ጭራሩ ያው እዛ ጋር ማለልሽ። ምንድነው የምትሉት እናንተ? አንተ ልጅቷን ለመግደል ዞር በል ከፊት አይደለም። ምንድነው የፈለጉት? ዞር በል ችግር አለበት። ምንድነው የምትለው አንተ? ምን አገባህ አንተ? ያንተ ስራ ስለሆነ አያገባም። ምን አገባህ? አያገባም። እኔ የቴን ማዳን ፈልጋለሁ። አይቃጠልም፣ አይቃጠልም። እረፍ። አታቃጥሉም። ይሄን ነገር አታቃጥሉም። ይቃጠላል። ምንም አታቃጥሉም። ዞር በል ዞር በል። ያው ጸጉሬ ላይ እንዳለው ኩስ ይሄን ነው የምሰካበት። ዞር በል። አርፈህ ተቀመጥ። በህግ አምላክ በህግ አምላክ ልቀቀው። ወይኔ ጉዴ! ልቀቀው። አያገባም። አታቃጥሉም። ጋሼ ከሱ ጋር አይታገሉ። እሺ አያገባህም። ሌላ ትንኮሳ የሚያደርግ ልቀቅ። ሌላ ትንኮሳ የሚያደርግ ከሆነ እኛ እርምጃ እንወስድበታለን። ጸጉሩ ላይ ነው የሚለኩስልህ። ጸጉሩ ላይ አታቃጥሉም። በቃ ዳንኤል ለምንድን ነው የምታቃጥለው? ቆይ እኔ ነኝ አይደል በሚስቴ ጉዳይ መወሰን መብት ያለኝ? አትችልም። እህቴ ነች፣ ያኔ ደሜ ነች። ለአንተ ሚስት ሊሆን ይችላል። እሷ ሞተችና ሌላ ነገር ይሄ ነገር ቅዱስ ነው እያልከኝ ነው? እስቲ ንገረኝ። ቅዱስ አይደለም። በቃ ቅዱስ አይደለም። ግን ቆይ ይሄ ነገር ቅዱስ ያልሆነ ነገር ደግሞ ይቃጠል ነው እያልኩ ያለው። ታዲያ እሷን ለማዳን ነው እንደዚህ ምን ነው ለማዳን ከሆነ ይሄ ይቃጠል ማለት ነው እንጂ ታዲያ ምን ነው ሌላ ነገር እንትን የምትለው? እሺ ቢያንስ ምክንያት አለኝ። ስሙን እሷ ካልዳነች እናቃጥላለን አይደል? እስከዛ ቀብረ ጭራሽ በሽታዋ እንዲብስበት ዳንኤል አንተ ማለት ነው። አሁን ያወቅነው ምን እንደሆነ ታውቃለህ? እህቴ ብለህ የምጠራትን ሴት አንተ እዚህ በሌሊት 6 ሰዓት ለሰይጣን ልትሰዋት ስትሞክር ሳይሳካልህ ቀረ። ዳነች በህይወት ስትድን ደግሞ እንዳትድን እንድትሞት ሰይጣኑ ይቅርታ ስለማያደርግልህ መተህ ይቅርታ እየሰገድክ ነው። ይሄንን እኛ በደንብ ገብቶናል። አሁን አልጃጃልልም። ይሄንን ነገር አስቀምጥና ለእንትኑ ይቅርታ ጠይቅ። ለምን ይቅርታ ጠይቅ ብያለሁ። ለምኑ? አቤት ቆቆ ምንድነው? ለምኑ? አርፈህ ይሄን አስቀምጦ ቦታው አስቀምጥና ይቅርታ ጠይቅ። ለማ የሚሰማህ አካል አለ። ተንበርከከ ይቅርታ ጠይቅ። አመነ እግዚኦ አመነ። በቃ ጭራሽ ለዛፍ ስገድ ትላለህ። አንድ አምላክ ነው። ለቅልጡ እንዴ ለዛፍ አንሰግድም። ለክርስቶስ ነው የሚሰገደው። ለክርስቶስ ለእግዚአብሔር ነው። አስገባና ይቅርታ ጠይቅ። ሌላ ችግር እንዳፈጠ ዞር በል። እኛ ለዛፍ አንሰግድም። ለአንድ አምላክ ነው የሚሰግደው። ወላንሳ እዚህ ጋር ጀግንነትሽ ያስፈልገኝ። የሚሄድ ከሆነ ይሄዳል፣ የማይሄድ ከሆነ ወደዛ አርፋስ እቺ ነይ እናቴ ኃላፊነት እንቅስቃሴ የምታደርግ ከሆነ ማለት ነው አናትን ብላ ትደፋለች። ይሄ ነገር ቶሎ ተለበለና አትከረፉ። አረፉ እናንተ ተው። አንተ ባትናለ 6 ቦታ እንዳላረገበት ሌላ ችግር ነው የሚፈጠረው። ይባክ ወይኔ ጉዴ! ወይኔ ላቃጥሉ። አረፈ አንተ ተርበል አትራም ነይ። አንተ ምን እየገደልካት ነው? ጋሽ እንጨት ምናምን አቻምሩበት እንደዚህ ለምንድን ነው የምታቃጥሉት?
ወይኔ ይመጣብህ። አያ ፊቱ እንዴት እንደሚቀየር አያ ሲቀጥል ድግምት አልሰራም። ይኸው እንዴት እንደተቃጠለ አየህ? አልሰራም። ተመስገን የሰው ጠላት እንደዚህ ተቃጠለ። እሺ አልሰራም። አንተ ድግምት ዝም ብለህ ነው በቃ እንደዚህ ተቃጥሎ ይቅር። የለም አሁን በቃ ይቅርታ ጠይቅ። ይቅርታ የምጠይቀው እኔ እግዚአብሔርን እንጂ ሰይጣን ይቅርታ እስከ ዛሬ ስለተጃጃልኩት ነገር እግዚአብሔር በቃ አሁን ምንም የለም። በቃ አልቃል ነገሩ በቃ አቃጠል ይታባት ትጥጥበታለች። እሙ አንድ ነገር ትሆንና ባንተ ነው ሁሉም ማለት ነው። ረከሰ እነ ወይኔ አንድ 100 ሺህ ዞር ምን እያደረገ ለምን እንደምታጠፋው በቃ ተቃጥላለህ። ሰይጣን ወቅቱ ይገላል። አንተም ይቅርታ ያደርግልህ። የለም በጣም ተቃጥላለህ። ምን ታመጣለህ? በቃ የሰይጣን ስራ ገና ወደፊትም መቼም ቢሆን በአንተ በኩል ሰይጣን ቤተሰቦቻችን አያጠቅም። አውቄብሃለሁ። ይኸውልህ እግዚአብሔር አለ ከእኛ ጋር። እሺ በሰይጣን በመተት ተይዘህ ከሆነ እቅጩን ተናገርና ሁሉን ነገር ግልጽ አድርግና እናትረፍ። አበል ምናምን ወስደህ እናትረፍ። ከዛ ውጭ ግን ምንም በቃ አልቋል ነገር ምንድን ነው? ምንድን ነው ይሄ? አርፋችሁ ተቀመጡ። እንዴ አርፋችሁ ተቀመጡ። ይኸው ቅቤ አይደለም እንዴ? ቅቤ እንዴ ምንድን ነው? በኢየሱስ ክርስቶስ ምን ልታረገው? አርፋችሁ ተቀመጡ። ምን ሊያደርግ ምን ሊያደርግ እንዴ ይቀባ እንደው አርፋችሁ ተቀመጡ። አያ ምን እያደረገ እንደተረከጀ ነው ለዛ እዚህ ምን እያደረገ ዝም ብለህ ታይ አደፈም እዚህ እየተቀየረ ነው ጋሽ አረጌ ነገር እየተቀየረ ነው። ምን የለውበት ራሴ አውርጃለሁ። አንድ ነገር ይፈጠር ሁላት ማለት እንዴት ያለም ፔሮና ና የነም ቴሮና ግን ተው ዞር እንዳይመታሽ ተቀይሮ እንዳይመታሽ ዞር በል ጋሼ ዞር በል እንዳይመታዎት ተቀይሯል። ቅቤ ገባሁ እኮ አንተ ቅቤ ቀብቶ ዞር በይ እንዳይነካሽ በእናትህ። ለምንድን ነው የምትችት? ብሳል ቅቤ ነው እንዴ? በሰለ ቅቤ ነው? አረ ሞት አረ በጣም ነው ሸት ብትይ የሰይጣን ስራ ነው አይደል ያደረገው? በትክክል በግልጽ ታወቀበት። በትክክል በግልጽ መተቱ ታወቀበት ማለት ነው ጋሼ። አሁን እኛ መተቱን አቃጥለናል አይደል? ግን ማለት አይደለም አሁን ይሄ መንፈስ ቅቤ ቀብቶ ምናምን እንትን ያለው የሆነ ነገር ያረጋት ይሆን እንዴ? አረ ምንም አያረግ። ተቃጥላላ አንተ ወላንስ የሆነ ነገር ማድረግ አለ ቶሎ ብለ ምን እናርግ? እኔ አላውቅም። ፍቅር ይሄን የሆነ ነገር ሆናለች ወይ እዛ እሱ እዚህ ቅቤ ሲቀባ እሷ የሆነ ነገር ሆናለች ወይ ምን ምንም አትሆንም። የሆነ ነገር ሆና ሊሆን ይችላል ጋሼ። የሆነ ነገር ሆና ሊሆን ይችላል። እኛ እዚህ የሆነ ነገር ስናደርግ እሱም ተመልሶ ሄዷል ልጁ። እንሩጥ
በቃ እንሩጥ ጋሽ። እኔ አልችልም። በቃ እናንተ አብረውን ይሂዱ። እርሶም አብረውን ይሂዱ። ወላንሳ ሩጪ፣ ቀድመሽ ድረሽ በፍጥነት። በእናትሽ ቶሎ በይ በእናትሽ። ጋሽ ይምጡ በእናትሽ። ወይኔ በቃ የሆነ ነገር ሆና ሊሆን ይችላል። ቤት ደግሞ በዚህ ጋር ይቀርበናል። ኑ እንዳይወድቁ ጋሽ። ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀች።